ኦኬ ሰላም እንዴት ናችሁ? እንግዲህ ላስት ታይም ያየነው ሪቪው እናደርጋለን። ኮንሰርኒንግ ቨርቭ ስቴም አለው፣ ኤንዲንግ አለው። ኦኬ ኤንዲንጉ ብዙ ነገር ኮሚኒኬት ያደርጋል። ፐርሰን ይነግረናል፣ ነምበር ይነግረናል፣ ቮይስ ይነግረናል። ባለፈው እንዳየነው ፐርሰን ማለት ፈርስት ፐርሰን ማለት ቨርቡ ኮሚኒኬት የሚያደርገው እኔ የሚል ነገር ሲኖረው ቨርቡ ላይ ፐርሰን ፈርስት ፐርሰን ይባላል። አንተ አንቺ ሲሆን ቀጥታ ደግሞ የምናናግረው ሲሆን ሰከንድ ፐርሰን ይሆናል። ስለ ሌላ ደግሞ ከሌላ ሁለተኛ ወገን አለ። ከሁለተኛ ወገን ጋር ስለ ሶስተኛ ወገን ስናወራ ያ ሶስተኛ ወገንም ሰርድ ፐርሰን ይባላል። እሷ፣ እሱ፣ እነሱ እያለን ስንናገር ስንጽፍ ያ ምን ይባላል? ሰርድ ፐርሰን ይባላል። ኦኬ ስለዚህ ፕሉራል እና ሲንጉላር አለው። እኔ ስል ሲንጉላር ነው፣ እኛ ስል ፕሉራል ነው። ኦኬ in the same way አንተ ስል ሲንጉላር ነው፣ እናንተ ስል ፕሉራል ነው። ኦኬ and he she it ስል it is singular and then they ስል ፕሉራል። ኦኬ ሌላ ምናይ ቮይስ ምንድነው? አንድ verb ከአረፍተ ነገሩ ባለቤት ጋር ያለው ግንኙነት። ኦኬ ያ ማለት ምንድነው? አረፍተ ነገሩ ባለቤት አክሽኑን የቨርቡን አክሽን የሚያረጋው ነው፣ ፐርፎርም የሚያረጋው እሱ ነው፣ አክሽኑን የሚወስደው እሱ ነው። እሱ ከሆነ ምን ይባላል? አክቲቭ ይባላል። ወይም ደግሞ የአክሽኑ ተቀባይ ሲሆን ደግሞ ፓሲቭ ይባላል። ኦኬ ለምሳሌ ኳሱን መታሁት፣ የአረፍተ ነገሩ ባለቤት አክሽኑን የወሰደው እኔ ነኝ የመታሁት። ኦኬ በኳስ ተመታሁ። ኦኬ ስለዚህ እዚህ ላይ ምንድነው? ፓሲቭ ነው። እኔ የድርጊቱ ተቀባይ ነኝ እንጂ ሰጪ አይደለሁም። ወይም ደግሞ ድርጊቱን ፈጻሚ ሳልሆን የድርጊቱ ተቀባይ ነኝ ማለት ነው። ኦኬ ሌላ ሶስተኛው ሚድል ነው። ሚድል ምንድነው? አክቲቭ ነው ኢን ሴንስ በየአረፍተ ነገሩ ባለቤት ነው ነገሩን የሚያረጋው፣ ግን ዞሮ ለአረፍተ ነገሩ ባለቤት አክሽኑ ተመልሶ የአረፍተ ነገሩን ባለቤት አፌክት የሚያረጋው ነው። ኦኬ ከአረፍተ ነገሩ ባለቤት ጋር በደንብ የተያያዘ አክሽን ነው አክሽኑ ማለት ነው። ነገሩን አረጋው ብቻ ሳይሆን ያረጋው ነገር ለሱ ወይ የሆነ ጥቅም ያስገኝለታል ወይም ከሱ ጋር የተገናኘ ነው ማለት ሰልፍ አፌክትነስ አለበት፣ some kind of self interest አለበት። ኦኬ መልሶ መጥቶ አፌክት ያደርገዋል ማለት ነው። በአሮ ብናይ ለምሳሌ አክቲቭ ሲሆን እንደዚህ ነው የሚሆነው። ኦኬ ይሄ አረፍተ ነገሩ ሰብጀክት ቢሆን ከሰብጀክቱ ወደ ሌላ ወገን ነው የሚሄደው። ኦኬ ሌላስ ፓሲቭ ሲሆን ሰብጀክት ይሄ ቢሆን አክሽኑ ምንድነው? ወደ ሰብጀክቱ ነው የሚመጣው። ኦኬ ባት ሚድል ሲሆን ሰብጀክት እዚህ ጋር ይኖራል፣ አክሽኑ ወደ ሌላ ነው የሚሄደው፣ ከዛ ተመልሶ ይመጣል። ኦኬ that's the concept somehow ከአራጊው ጋር ከድርጊቱ ተግባሪ ጋር የተገናኘ ነው ነገሩ። መልሶ መጥቶ እሱን አፌክት የሚያደርገው ነው። ስለዚህ sometimes አንዳንድ ምን አይነት ትርጉም ሊኖር ይችላል? ለምሳሌ choice ኤክሌጎማይ የሚለው አንድ ኤፌሶን 1:5 ላይ ያለው በክርስቶስ መረጠን የሚለው እሱ ላይ ምንድነው ያለው? ቃሉ ሚድል ነው። ስለዚህ ምንድነው? ምን ማለት ነው? ለራሱ መረጠን አይነት ሴንስ አለ። ምርጫውን ራሱ አድርጎታል፣ ግን ከሱ ጋር የተገናኘ it's just for himself አይነት ነገር። ኦኬ ስለዚህ ሚድል ሲሆን መልሶ መጥቶ የአረፍተ ነገሩን ባለቤት ሰልፍ አፌክትድነስ አለው፣ አፌክትድ ይሆናል በዛ ድርጊት ማለት ነው። ኦኬ ሌላ ላይ እንኳን ያረጋው ነገሩን ሌላ ላይ እንኳን ቢሆን ማለት ነው። ኦኬ ኤኒዌይስ that's the gist of it። ኦኬ ዲቴይሉን ሌላ ጊዜ እናያለን። ዛሬ ደግሞ ምን እናያለን? አስፔክት እናያለን። ኦኬ አስፔክት ኦኬ ሶ አስፔክት ምንድነው? የአክሽኑን አይነት ወይም ደግሞ አክሽኑን አይነት የምንገልጽበት መንገድ ነው። ኦኬ ሙድም መልሰን እናያለን። ኦኬ ሙድ የሚባል ነገር አለ፣ ወደ ኋላ እንመለሳለን። ኦኬ ስለዚህ አስፔክት ምንድነው? አክሽኑን የምንገልጽበት መንገድ። ለምሳሌ ቡና ጠጣው አንድ ነው። ኦኬ አንድ የአስፔክት አይነት ነው። ቡና እየጠጣው ነበር። ኦኬ ሁለቱም አንድ አይነት አክሽን ነው የሚነግረን። ኦኬ ቡና መጠጣት ነው የሚነግረን። ግን አንዱ ምንድነው የሚነግረን? ኮንቲኒየስሊ ነገሩ እንደተደረገ ይነግረናል። ኮንቲኒየስሊ ኦኬ ኢንተርናል ኢንዋርድ የሆነ
ኢንተርናል ቪው ነው። ኦኬ አይ ዋዝ ሪካርድ ሳረግ ቡና እየጠጣሁ ነበር። ኦኬ ቡና ጠጣሁ እና ሪካርድ አረኩኝ። ሁለቱም the same action ነው። አንዱ ግን ከውስጥ ነው ነገሩን ዴቨሎፕ ሲያደርግ ያሳይ እየጠጣሁ ነበር የሚለው ማለት ነው። ስለዚህ በሁለቱም መንገድ ሪፖርት ላደርግ እችላለሁ ማለት ነው። አክሽን ቡና ጠጣሁ፣ ቡና እየጠጣሁ ነበር ይችላል። ኦኬ ሶ አስፔክት ማለት እንደዛ ነው። አክሽኑን የምንገልጽበት መንገድ ጸሐፊው ወይም ተናጋሪው ያንን አክሽን ለሰዎች የሚያስረዳበት መንገድ። ኦኬ ሌላ አንድ ሁለት ጥሩ ምሳሌዎች ልስጣችሁ ቪዲዮውን ቢያረዝም። አንዱ ምንድነው ግራጁዌሽን ላይ ለምሳሌ እኔ ግራጁዌት አረኩ እንበል። ኦኬ እና ግራጁዌት ሳረግ ፎቶ ይኖረኛል። ኦኬ ለምሳሌ ጥሩ ግሬድ ካመጣሁኝ ከሰዎች ምስክር ወረቀት ወስዳለሁ አይደል? አክቹአሊ ግሬድን ባላመጣ ምስክር ወረቀት ይኖራል፣ ጥሩም ባይሆን ማለት ነው በኖርማል በመረቅ። ስለዚህ ምስክር ወረቀቱ ሲቀበል መታሳይ ፎቶ ብልክላችሁ ምንድነው የምትሉት? በቃ ተመርቋል ትላላችሁ። ኦኬ መልእክቱ አንድ አይነት። ሌላስ ምን መላክ ይችላል? ከመቀመጫ ጀምሮ ከተቀመጥኩበት ጀምሮ እስከምቀበልና መልሼም ከተቀበልኩ በኋላ ወደ ወንበሬ እስከምመለስበት ድረስ ያለው ቪዲዮ ብልክላችሁስ መልእክቱ አንድ አይነት። ኦኬ ሁለቱም ተመርቋል ነው፣ ግን አንዱ በደንብ በዝርዝር ያሳያቸዋል፣ ሌላኛው ደግሞ በቃ ጀስት ተመርቋል የምትለው መልእክት ብቻ ነው የሚያሳይ፣ ሌላው ደግሞ ሲመረቅ በደንብ በግልጽ የሚያሳይ ነው። ስለዚህ አስፔክት ማለት እንደዚህ ነው። ደራሲው ወይም ተናጋሪው በተለያየ አንድን አክሽን ለሰዎች ማሳየት በተለያየ መልኩ ሊያሳይ ይችላል ማለት ነው። ነገሩ ተከናውኗል ብቻ የሚል መልእክት ሊያስተላልፍ ይችላል፣ ግን ሲከናወን ደግሞ ኢንዋርድሊ ፕሮግረስ ሲያደርግ የሚያሳይ ሊሆን ይችላል፣ ወይም ደግሞ ሪዛልቱን ብቻ ሊያሳይ ይችላል። ኦኬ ነገሩ መከናወኑን ብቻ ሳይሆን ነገሩ ተከናውኖ ሪዛልቱ ይሄ ነው የሚል ነገር። ስለዚህ ሶስት አይነት አስፔክት አለ ማለት ነው በግሪክ። ኦኬ ስለዚህ አንድ ቨርብ ምን ሊያሳየን ይችላል? አንድን ነገር አዘሆል ሊያሳየን ይችላል። ተመርቋል ብቻ ፎቶ ሊሆን ይችላል። ቀስ እያለ ደግሞ በደንብ ውስጡ ያለውን ነገር ደግሞ ፕሮግረሲቭሊ ሊያሳየን ይችላል። which is called imperfect ይባላል። ኦኬ imperfect ይባላል። አንድ ላይ በአንድነት ሲያሳየን ፎቶ ደግሞ ምን ይባላል? ፐርፌክት ይባላል። ሶስተኛው ደግሞ ስቴቲቭ አስፔክት ይባላል። ስቴቲቭ ማለት just ሪዛልቱን ይነግረናል። ኦኬ ሪዛልቱ የአክሽኑን ሪዛልት ማለት የዚህ አክሽን ሪዛልት አለ ይለናል። ሌላኛው ደግሞ ይሄ አክሽን በአንዴ ነው ተከናወነ ሆል ነገር ያሳየናል። ሌላኛው ደግሞ ቀስ እያለ በደንብ ከውስጥ ያሳየናል ማለት ነው። ኢንዋርድ ነው። ሌላኛው ኤክስተርናል ነው። ስለዚህ ሶስት አይነት አስፔክቶች አሉ ኢን ግሪክ። ኤቭሪ ቨርብ እነኚህ አስፔክቶች ኢንኮድ ያደርግልናል ማለት ከሶስት አንዱ አስፔክት ይኖረዋል ማለት ነው። ኦኬ ኦልራይት ሶ ኢምፐርፌክት ምንድነው? በጀስት ኢንዋርድሊ ፕሮግረስ ያደርግ እየበላው ነበር ቡና እየጠጣው ነበር that's imperfect። ኦኬ as ongoing ነው የሚያሳየን ongoing እንደሆነ እየበላው ነበር አይደል እየጠጣው ነበር with attention to the actions beginning or ending። ኦኬ መቼ መጠጣት እንደጀመርኩ መቼ መጠጣት እንዳቆምኩኝ ምንም የምታውቁት ነገር የለም አይደል እየጠጣው ነበር ነው ያልኩት። ኦኬ ስለዚህ ፎከሱ ምንድነው? የኦተሩ ቢጊኒንግም ላይ አይደለም ኢንዲንግም ላይ አይደለም ምን ላይ ነው? just progress እያደረገ እንደነበር ongoing እንደነበር ግን ይነግራል። ኦኬ that's called imperfect aspect ይባላል። ቨርብ ላይ የግሪክ ቨርብ ላይ የምናገኘው አስፔክት አንዱ አይነት ኢምፐርፌክት። ሁለተኛውስ ፐርፌክቲቭ አስፔክት። ፐርፌክቲቭ አስፔክት ማለት በቃ ነገሩ ተከናውኗል ብቻ አጭር መልእክት ነው የሚያስተላልፍ። ኦኬ ዝርዝር ነገር ማውራት አይፈልግም። በላው ቡና ጠጣው። ኦኬ ምን ዝርዝር ነገር የለም። ኦኬ the author depicts the action as complete or as a whole። በቃ አጠቃላይ እንደ አጠቃላይ ሙሉውን ነው የሚያሳየን። ኦኬ ሙሉ አክሽኑን በአንድ ያሳየን፣ ውስጥ ያለውን ፕሮግረስ አያሳየን። ሙሉ ድፍን ያለና ሙሉ ነው። ፕሮግረሱን ኦንጎይንግ መሆኑ ምንም አይነግርም። ኦኬ ሶስተኛው ስቴቲቭ ነው። ኦኬ this is ስቴቲቭ ነው። ስቴቲቭ ሪዛልቱን ነው የሚነግረን። ኦኬ ሪዛልቱን ማለት ለምሳሌ አውቃለሁ ወይም አውቄያለሁ። ሪዛልቱ አሁን የዛ ቨርብ አሁን ያን ያውቀት አለኝ ማለት ነው። ኦኬ ሶ እንደሱ አይነት ቨርቦች አሉ። just state ሪዛልቱ state of affairs ወይም ደግሞ ሪዛልቱን ብቻ ይነግሯቸዋል። ኦኬ ከዛ አክሽን የመጣውን ሪዛልት ፎከሱ ምንድነው? የዛ አክሽን ሳይሆን ከዛ አክሽን የመጣውን ሪዛልት ይሆናል። ኦኬ በዝርዝር እናወራቸዋለን። ስለዚህ አንዱ ኢንዋርድ የሆነውን ኦንጎይንግነሱን የሚያሳይ ነው። ሌላኛው ደግሞ አጠቃላይ ሆል ኮምፕሊት የሆነውን
ሙሉን ፒክቸር ማለት ነው ስዕሉ የግራጁዌሽን ስዕሉን ብቻ ያሳየናል። ፒክቸሩን ስትቀበሉ ተቀብሏል ተመርቋል የሚለው ሙሉ ኢንፎርሜሽን ይነግራችሁ። ሌላው ደግሞ ስትመረቁ ዝርዝር ወደ መድረኩ ስትወጡ ምናምን ያሳያል። ኦኬ ሁለቱም ግን ሴም ቲንግ ሴም አክሽን አንድን አክሽን ነው በተለያየ አንግል እያሳያችሁ ነው ማለት ነው። ስለዚህ ኦተሩ በቪዲዮ አንግል ያሳያችሁ ይችላል፣ ሌላስ በፒክቸር አንግል ያሳያችሁ፣ ሌላስ በሪዛልቱ አንግል። ከዛ በኋላ ደስተኛ ነው የሚል መልእክት ደግሞ ሲያሳያችሁ እሱ ምንድነው ስቴቲቭ ነው። ከግራጁዌሽኑ የተረፈው ነገር ምንድነው ደስተኛ ሆኗል፣ ደስተኝነቱ ቀጥሏል የሚል ነገር ያሳይ ስቴቲቭ አስፔክት ነው። ኦኬ ሶ ዲስ ኢዝ አባውት አስፔክት ነው ባጭሩ ማለት ነው። ኦኬ ሶ ሌትስ ጎ ወደ ሙድ እንሄዳለን። ሙድ የሚባል ነገር አለ። ኦኬ ሙድ ማለት ምንድነው አክሽኑ ከሪያሊቲ አንፃር ያለው ግንኙነት አክሽንና ሪያሊቲ። ኦኬ አክሽኑ ያ ደራሲ ወይም ደግሞ ተናጋሪ ያንን ቨርብ ሲጠቀም ሊያሳየን የፈለገው ነገር ነገሩ ፋክት ነው እያለን የሚነግረን ነገር ወይስ ሊሆን ይችላል የሚል ነገር ነው የሚነግረን፣ ወይስ ይሄ ነገር ምኞት ነው እያለን፣ ኦኬ ወይስ ትእዛዝ ነው እያለን። ቨርቡ ራሱ ይነግረናል አይደል? ፋክት ነው ወይስ ሊሆን የሚችል ነገር ፕሮባቢሊቲ ያለው ነገር ነው ወይስ ምኞት ነው ወይስ ትእዛዝ ነው የሚለውን ይነግረናል። ስለዚህ ግሪክ ቨርብ ብዙ ነገር ነው የሚያውቀው። ኦፍ ኮርስ አማርኛው ቨርብ እንደዛ ብዙ ነገር አንድ ቨርብ ብዙ ነገር ነው ያውቃል። ኦኬ ፐርሰን አለው፣ ነምበር አለው፣ ቮይስ አለው፣ አስፔክት አለው፣ ሌላስ ሙድ አለው። ኦኬ ስለዚህ ሙድ ከሪያሊቲ ቨርቡ ከሪያሊቲ አንፃር። ኦኬ ስለዚህ ደራሲው ያንን ቨርብ ሲጠቀም ለምሳሌ እኔ ቪዲዮ ሪካርድ አደረኩኝ። ኦኬ ይሄ ምንድነው ፋክት ነው የነገርኳችሁ ያሉት እንደ ፋክት ሪካርድ አደረኩ። ሪካርድ ሳላረግ ለዋሽ እችላለሁ፣ ግን ከእናንተ አንፃር ላስተላልፍ የፈለኩት መልእክት ምንድነው ሪካርድ እንዳረኩኝ እንድታውቁ። ኦኬ ስለዚህ ፋክት ነው ማለት ነው። ሪካርድ አረኩ፣ ነገ ወደ ሆነ ቦታ ሄዳለሁ። ኦኬ that's ፋክት ነው፣ እንደ ፋክት አድርጌ ያቀረብኩ። ሌላስ ሰብጀክቲቭ የሚባል ይሄ ኢንዲኬቲቭ ነው። ኢንዲኬቲቭ it represents something as certain or asserted። ኦኬ እርግጠኛና ምንም አጠራጠር እውነት መሆኑን የሚነግረን ቨርብ ነው። ኦኬ he went fishing። ኦኬ he went fishing or he will go fishing። ኦኬ እነዚህ ፋክቶች እርግጠኛ ስለሆነ ነገር ነው የሚነግረን። የቱ ቨርብ ይሄ go fishing። ኦኬ ይሄ he went fishing። እነዚህ ቨርቦች ምን ይነግሩና ፋክት መሆኑን ነገር። ሁለተኛ ሰብጀክቲቭ የሚባል ሞዳል። ኦኬ ፕሮባብል እንደሆነ ነገሩ የሚያቀርብል ሊሆን የሚችል ኦኬ ሞር የመሆን እድል ያለው ሲሆን ማለት ነው። ኦኬ እርግጠኛ አይደለም ግን ሞር የመሆን እድል አለው እሱን ይባላል ሰብጀክቲቭ ይባላል። ኦኬ ምን ስንል he might go። ኦኬ this verb whenever he goes whenever ምትለዋ ማለት ነው። ኦኬ whenever he goes fishing እነዚህ ምንድነው የመሆን እድል አላቸው። ኦኬ ግን ነገሮቹ እርግጠኛ አይደለም። ኦኬ but more probability አላቸው more likely ናቸው to happen ማለት ነው። ኦኬ ሶስተኛ ኦብጀክቲቭ ነው። ኦብጀክቲቭ is something as possible ነው ሊሆን የሚችል ነው። ብዙ የመሆን እድል ያለው ሳይሆን ሊሆን የሚችል just የመሆን ችሎታ አለው ማለት ነው። ነገር ፖቴንሻል አለው ነው እንጂ እንደ ሰብጀክቲቭ ሞር የመሆን እድል አለው ማለት አይደለም። ኦኬ possible or hoped for ተስፋ እናደርገው ምኞት እነዚህ ውስጥ ይገባል። ኦኬ ቢሆን እንደዚህ ቢሆን እንላለን ምኞት እሱ ኦብጀክቲቭ ይባላል። ኦኬ I wish he would go fishing so I wish ተለዋቃል I wish he would go እነዚህ ምን ያሳያሉ ኦብጀክቲቭ ሞድ። ኦኬ ሌላስ ኢምፐሬቲቭ አለ ይሄ ትእዛዝ። ኦኬ ደግሞ ሌላ ሰው ላይ የምናስቀምጠው ዲማንድ ነው። ኦኬ ዲማንድ ሌላ ሰው ፍቃድ ላይ ዲማንድ ስናስቀምጥ ማለት ነው። ኦኬ እሱ ኢምፐራቲቭ ይባላል። go fishing please go fishing አንን ብርጭቆ አንጣው ወደ እንትን ሂድ። ኦኬ ይሄ ምንድነው ትእዛዝ። ኦኬ ከሪያሊቲ አንፃር ይሄ ትእዛዝ ነው ማለት ነው። ኦኬ so these are አራቱ ሙዶች እነዚህ ናቸው ባጭሩ። ኦኬ ኦልራይት ለዛሬ በቃናል። ረጅም ነው ግን ዳይጀስት አድርጉት ጥሩ ነው።
Okay, it's good introduction. Maybe and tense aspect ላይ 6 አይነት ቴንስ ፎርም አለ። ኦኬ ቴንስ ፎርም አለ። ሌላ ጊዜ ሜቢ አሳያችኋለሁ፣ ግን ለዛሬ አስፔክት እንግዲህ እንዳሳያችሁ አክሽኑ እንዴት ነው የተከናወነው። ኦኬ ኢንዋርድ ኦንጎይንግ ነበር ወይስ ኮምፕሊት እና ሆል እንደ አንድ በአንድ ተከናውኗል ብቻ ነው መልእክቱ ወይስ ደግሞ ሪዛልቱ ነው የሚያሳየው የሚል። ኦኬ ከዛ አይነቶቹ ግን የቴንስ ፎርም ደግሞ የሚባል ነገር አለ። ቴንስ ፎርም የሚባል ነገር አለ። ቴንስ ፎርም ፕሬዘንት አለ፣ ኢምፐርፌክት አለ፣ ፊውቸር አለ፣ ኤሪስት አለ፣ ፐርፌክት አለ፣ ፕሉፐርፌክት አለ። ኦኬ ሶ እነዚህ ቴንስ ፎርሞች ናቸው። ከታይም አንጻር ግሪክ ላይ ታይም ዋና ነገር አለ። ኦኬ ቨርብ ላይ ታይም ፓስት ነው፣ ፕሬዘንት ነው፣ ፊውቸር ነው የሚለው የግሪክ ቨርብ ዋና ኤሌመንት አይደለም። ኦኬ ዋና ኤሌመንቱ የግሪክ ቨርብ ምንድነው? ኦንጎይንግ ነበር እንዴ ወይስ አጠቃላይ ነው ሊያሳየን ይፈልግ ወይም የነገሩን የአክሽኑን ሪዛልት ነው ሊያሳየን ይፈልግ? ይሄ በጣም ዋና ነገር ነው። የግሪክ ቨርብ ዋና ኤሌመንቱ ወይም ደግሞ ዋናው የያዘው ነገር ይሄንን ነው። ግን በትንሹም ቢሆን ደግሞ ስለ ታይም ይነግረናል። ኦኬ ታይም ፕሬዘንት ሊሆን ይችላል፣ ያው ኢምፐርፌክት ሊሆን ይችላል። ፓስት ቴንስ ነው የሚያሳየው ብዙ ጊዜ። ይሄ ፓስት ኮንቲኒየስ ነው፣ ይሄ ደግሞ ፊውቸር ነው። ኦኬ ኤሪስ ደግሞ ፓስት ነው፣ ሲምፕል ፓስት እንደው። ኦኬ ሌላስ ፐርፌክት አለ፣ ያለፈውን ሞር ሪዛልት ላይ ፎከስ ሊያደርግ ይችላል። ኦኬ ፐርፌክት ፕሉ ፐርፌክት ደግሞ በጣም ያለፈው ግን ስቲል ሪዛልቱን የሚያሳየን ነው። ስለዚህ 6 ቴንስ ፎርሞች አሉ። ኦኬ አጠቃላይ ግን እነዚህ ውስጥ ስንት አስፔክት ነው ያለው? 3 አስፔክት ነው፣ ፐርፌክት፣ ኢምፐርፌክት እና ስቴቲቭ። ኦኬ 6 ቴንስ ፎርም አለ። ኦልራይት ሶ ከታይም አንፃር ቴንስ ፎርሞቹ ይሄ ፕሬዘንት ነው፣ ይሄ ፊውቸር ነው ስሙ እንደሚናገረው። እነዚህ ኦኬ እነዚህ በሰማያዊ ያሉት ማለት ነው። እነዚህ አብዛኛው ያለፉ ፓስት ናቸው። ኦኬ ፓስትን ነው ሞር የሚያሳዩን እና ይሄ ደግሞ ፕሬዘንት ነው፣ ፊውቸር ነው፣ ፐርፌክት ደግሞ ሞር ሪዛልቱ ላይ ያሳያል ማለት ነው። ኤኒዌይስ ቀስ እያልን አንፓክ እናደርጋቸዋለን፣ አትቸገሩ። ኦኬ ኤንጆይ። ያ ያልገባችሁ ነገር ቀስ እያለ ክሊር ይሆናል። ሁሌ ክላውድ ይኖራል። ኦኬ ክላውድ ማይገባ ነገር ብዙ ይኖራል፣ ግን ክላውዱ እየቀለለ ብራይት እየሆነ ይመጣል። ኦኬ the more you go the lighter the cloud. Okay so all right, thank you.